አሁን የደረሱን መረጃዎች ከሰሜኑ ክፍል የህወሓት አርሜ 35 ጽናት የሚል ስያሜ የተሰጠው የኮማንዶ ሰራዊት በዛሬው ዕለት በርካታ አባላትን እያስመረቀ እንደሚገኝ ጭምርም የወጡት መረጃዎች ያሳያሉ። ይህ ነገር ወዴት ሊያመራ ይችላል? እንግዲህ ሰሞኑን የኢትዮጵያ መንግስት ከኤርትራ ጋር ያለው ነገርም አንዳንድ የሀሳብ የትችት ቃላት መሰናዘር በተለይ የወደብ ጉዳይን በማስመልከት እየተነሱ ባሉ ጥያቄዎች ከኤርትራም ከፍተኛ ትችትና ብርቱ ሀሳቦች እየተቀረቡ እንደሆነ ከኢትዮጵያ መንግስትም እንደዚሁ። አሁን ደግሞ ህወሓት እንግዲህ ከማዕከላዊ መንግስት ጋር ያለው ልዩነት እየሰፋ መምጣቱን ሁኔታዎቹን እንደሚያስረዱ ጀምረም ዳግም የትግራይ ልጆችን ወደ ጦርነት ለማገድ ይሁን በጣም በሚያሳዝን ሁኔታ ወታደሮቹን በማስመልከት እየወጡ ያሉት መረጃዎችን በማስመልከት ከፊሎቹ ደግሞ የትግራይ ሉዓላዊነት ነው፣ በትግራይ ዙሪያ ያሉትን ጸጥታ ለማስከበር ነው የሚሉት ሀሳቦችም እየተነሱ ይገኛሉ። እንግዲህ የድሃ ልጅ ሲባል የድሃ ልጅም እንግዲህ የሰው ልጅ ነው፣ ማሰቢያ ጭንቅላት አለው። ስለዚህ ለራሱ የሚሆነውን ማሰብ አለበት፣ መጫወቻ መሆን እንደሌለበት። ከዚህ በፊት ለፖለቲካ ፍጆታ በርካታ ቁጥር ያላቸው ወጣቶች አልቋሉ። መጠቀሚያ እንዳይሆኑ ቆም ብሎ ማንኛውም ሰው የትኛውም ሰው ማሰብ እንዳለበት ነው ምሁራኖች እየገለጹ ያሉት። ሚኪታ ቦረንፎ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።